ايش في مشكلة؟ ليش ما ها؟ ليش ما ابغى شغل؟ ابغى اتكلم بنجلاديش ما في مشكله اتكلم بنجلاديش بس ليش ما تبغى شغل الحين ليش مشكله؟ ليش؟ خلاص ماما تعبان ايش مشكلة؟ يا ساتر السلام عليكم ورحمة الله وبركاته ودنا تكبراتشو የሸቃላ ሚዲያ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ዛሬ ጀላችሁ የመጣሁት ለእናንተ ዋና ጠቃሚ ቪዲዮዎችን ጀላችሁ የመጣሁት አንደኛ በአረበኛ ስለ ሰራተኞችና አሰሪ የወጣ ህግ አለ። እሱንም ሶሻል ሚዲያ ላይ የምታውቁት አብዱራህማን እሱ ነው ማስታወቂያውን የሰራው እንደሚከተለው አሳያችኋለሁ። ሌሎች አረቦችና እንደዚሁም ጉዳት የደረሰባቸው እህቶችን ጀላችሁ መጥቻለሁ። በዛ ላይ ደግሞ የመዳምን ልጆች የሚያሰቃዩ ሰራተኞችን ባንድ ላይ ይዤላችሁ መጥቻለሁ። ሁሉንም አስተያየት እንሰጥበታለን። ከዚህ ነገር ግን እኛ ምን ያህል ተምረናል፣ የተማራችሁትና የተጠቀማችሁት ኮሜንት ላይ አስቀምጡልኝ። እንደዛ አይነት ቪዲዮ በተደጋጋሚ እንድሰራ የምፈልጉ ከሆነም ላይክ ማድረጋችሁን እንዳትረሱ። የመጀመሪያ ቪዲዮ እናያለን። ይሄን ቪዲዮ ምንድነው? ስለ ሰራተኛ መብት ነው። ምን አይነት መብቶች አሏት? በህጋዊ የተደነገገ ነው። በኢትዮጵያ በ2018 ልክ በዚህ አመት ማለት ነው ከ95ኛ ዓመት በዓል በኋላ የመጣ ከበዓላቸው በኋላ የመጣ ህግ ነው ማለት ነው። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ። ያለ ሀባይብ ቀልቢ እንጀምራለን ማለት هل تعلم أن من حق العاملة المنزلية يوم راحة أسبوعيا وإجازة مرضية بتقرير طبي، أيضا سكن ملائم وتعامل إنساني، وعند تجديد العقد بعد 2 يحق لها شهر إجازة تذكرة ذهاب وعودة على صاحب العمل، ولها تعويضات إذا عملت في يوم راحتها يجب الاتفاق معها على يوم راحة بديل أو مبلغ تعويض، وإذا أكملت 2 في عقدها وقررت الاستمرار بعقد جديد مباشرة يحق لها تعويض نقدي متفق ما بين الطرفين، ومثل ما لها حقوق أكيد عليها واجبات. الالتزام بأنظمة وقوانين البيت، عدم التعدي لفظيا أو جسديا على الأفراد، واحترام العادات والتقاليد الخاصة في المنزل. ولمعرفة الحقوق وواجبات العمالة المنزلية كاملة يمكنكم الاطلاع على اللائحة الرسمية الصادرة من وزارة እሺ አገሬ ልጆች አሁን ያለውን አንድ ባንድ ልንገራችሁ ማለት ነው። የቤት ሰራተኛ የምትመጣ ቤት ውስጥ ማለት ነው። በመጀመሪያ እሷ ኢጃዛ ያስፈልጋታል። ኢጃዛው ምንድነው? በሳምንት 1 ቀን ማረፍ አለባት። ቤት ውስጥ ስራሽን ሊቀንሱልሽ ይችላሉ፣ ከፈፍ ሊያደርጉልሽ ይችላሉ ማለት ነው። ሙሉ በሙሉ ስራ ልታቆም ይገባቸው ኢጃዛ ተብሎ። ላኪን ታመሽ ከሆነ ሐኪም ቤት ወስዳሽ የሐኪም ቤት ማረጋገጫ ካለሽ ማረፍ አለብሽ ያለ ምንም ስራ። ብዙዎቻችሁ እጄ ተቆርጧል እያሰራች ነው ወገቤና አልቻልኩም ታማችሁ ሐኪም ቤት ሄዳችሁ ማረፍ ትችላላችሁ። ልክ እንደ መንግስት ሰራተኞች ማለት ነው። ታሞ ስራ ይገባሉ አይገቡም፣ ልክ እንደነዛ ማለት ነው የሀገሬ ልጆች። ሌላው ደግሞ ሰከን መኖሪያ ነው። ገባችሁ? ሂጂ ሙስተውዳ ውደቂ ኩሽና ተኝ ስትልሽ መብት የላትም። አንቺ የተከበርሽ ሰራተኛ በጠያራ የመጣሽ ነሽ። እንደፈለገች መዳም ጥልሽ አይገባም። መሽፉ በራሳቸው ቋንቋ እኔ እየተረጎምኩላችሁ ነው የራሳቸውን ሀቅ። ሌላው ደግሞ 2 አመት ሞልታ አገር ገባለሁ ብትል ትኬት የካረቦቹ ነው። በራስሽ ግቢ ምናምን እንዳትልሽ መሄጃ መምጫ። ሌላው ደግሞ 2 አመት ጨርሰሽ አቅድ እንደገና አቅድ ማለት ውል እንደገና ውል ብትፈራረሚ ገንዘብ የማስጨመር መብት አለሽ። ገንዘብ የማስጨመር መብት አለሽ። እጨምራለሁ አይጨምሩም ይሄ የነሱ መብታቸው ስለሆነ ማለት ነው። አንቺ ግን መብት የመጠየቅ አዲስ ውል ስታሳድሺ የመጠየቅ መብት አለሽ ማለት ነው። ያ ጀማዓተል ኸይር ብዙ መረጃዎችን ከፈለጋችሁ ደግሞ የውመል ዋሂድ ያኔ 1 ቀን እረፍት መሄድ አለብኝ ብለሽ ካሰብሽ አንቺ ወጥቼ መዝራናት አለብኝ ሱቅ ሄዳለሁ ወይም የሆነ ነገር ብለሽ ካሰብሽ ለዛ ቀን ወይ ገንዘብ መክፈል አለብሽ ወይ ደግሞ ባንቺ ቦታ ሌላ ሰው መተካት አለብሽ እንጂ መሄድ ትችያለሽ። ይሄ ግን አልስማማበትም። እንዴት እንዳረጉት አላውቅም። ምክንያቱም አስባችሁታል ውጡ ቢባሉ ጥርግ ብለው አይመለሱም እኮ ደግሞ ገንዘብ ታዊድና ወይም ደግሞ በዳል ማስቀመጥ ገንዘብ የቀኑን ያን ቀን የምትሰሪው ለሰዎቹ መስጠትና በአንቺ ቦታ ሰው መተካትን ጨምሮ ነው።
ለሚተማመኑ ብዙ ጊዜ አንድ ቤት እዛ ለሰሩ ሰዎች በጣም ደስ የሚል እድል ነው። የባርነት ስራ ይቀንሳል ብዬ አስባለሁ። በጣም ደስ ብሎኛል። ሌላው እንግዲህ አንዲት መዳም اسمعوا الخادمة اللي تجيبيها للبيت هي مساعدة في التنظيف المنزلي، طبخ، غسيل إلى آخره. المخلوقة هذه غير مؤهلة إنها تربي أطفالك، غير مؤهلة أكاديميا، اجتماعيا، ثقافيا، أي شيء. فرق كبير بين بيبي سيتر جليسة أطفال وبين مساعدة منزلية أو خادمة ما تعرفين تربين، مالك خلق بالك مو طويل أو ما عندك وقت إنك تربين أطفال، لا تجيبين. نو حمل، نو طفل، نو رمي طفل، ممنوع ترميه عند الشغالة. مصطلح الأمومة أعمق من سطحيتك وعزوماتك وطلعاتك. كل فترة تطلع مقاطع جديدة كيف خادمة تذبح طفل أو تعلقه بالكاميرات يشوفونها، والحريم يخافون شوية كذا أسبوع أسبوعين والبنات طالعين استراحة جديدة. مستحيل أضيع الطلعة، أكيد ما حترضي تضيعيها. أنت ترضي تضيعي ولدك. تربية الطفل مشروع باختيار وليس بإجبار، فاختاريه لما تكوني جاهزة. صح. ልጅ መውለድ ምርጫ ነው እንጂ ግዴታ አይደለም። የወለድሽው ልጅ ለሰራተኛ ሰተሽ አንቺ እዛ እዚህ የምትይው ከዛ ሰራተኛ ተገደለ አልተገደለ እንደዚህ ተመታ የምትይው ለምንድን ነው? ሰራተኛ ትነድፋለች፣ ቤት ታጸዳለች፣ ትረትባለች እንጂ ልጅ የማርባት ግዴታ የለባትም። መስኡልያችሁን የእናትነት ግዴታችሁን ተወጡ እያለቻቸው ነች መዳም። ማሻአላ ተባረካለ። አሁን እኮ ሚዲያ ላይ እንደዚህ ለፍልፋ ቤት ዞር ብላ ልጇን ላታይ ትችላለች። ይሄንን ልጅ ያዝንን የምናውቀው። አንድ እህታችን ደግሞ ቀድማ መዳም ቤት ገብታ መዳሟ ገንዘቧን ቀምታት ምናምን ከዛ ቀይራ ስራ በመክተብ ሌላ ቤት ገብታለች። ሌላ ቤት የገባችው መዳሟ ያላትን ታሪክ ለሚዲያ እንድትናገር ፈቅዳላታለች። ነገር ግን ፊቷን ሸፍናታለች። ባረከላሁ ፊሃ። አዳምጧት። اهلا وسهلا، يا مساء الخير عليكم جميعا. عندي موضوع يتكرر علي كثير من دخلت في هالمجال وإلى الآن ما في أحد. ይቺ መጃል ማለት የገባችበት መጃል ነው። የሴትዮዋ የሥራ ቦታው እንደማለት ነው። يتقي الله ولا يخاف ولا ياخذ الموضوع بعين الاعتبار أبدا. الإنسانة هذه اللي قدامي طبعا من الجنسية الأثيوبية، تمام؟ ما تعطيها رواتبها في الوقت المحدد. هل ما دام تعطيك راتبك 2 شهر 3 شهر تجمع رواتبها، هذا الشيء الأول. الشيء الثاني تعطيك من أكلهم، جابت أشياء بقالة، عصير، بسكوت، تعطيك؟ ما تعطيك. طيب أنتم جايبين ناس تستعبدونهم ولا جايبين ناس متغربين وتاركين أهاليهم عشان لقمة العيش؟ الشيء الثالث الأسوأ والأعظم، مدام تطلبينها 2 راتب صح؟ ما أعطتك اللي هو 2000، ولما جيتيها راتبي وينه؟ إيش سوت فيك؟ علي صوتك. الشرطة ودتها للشرطة. وش قالت مدام؟ انك انت ضربتيها. أيوة. وأدعت عليها انها ضربتها. طيب يعني ما جت على 2000 ريال. يعني هالإنسانة اللي قدامي ممكن دعوة منها إلى رب العباد تنسفك، تنسف بيتك، تنسف عيالك. والله يا عباد الله حرام. يعني تجميع الرواتب ليه؟ انت مو قادرة تجيبين عاملة، لا تجيبين عاملة، لا تجيبينها. بس حرام انك انت تضطهدينها تجيبينها وتغرب من اهلها عشان تصرف عليهم. فالاخير ما تعطينها انت ولا زوجك ولا عيالك ولا اختك ولا خواتك، تروحون تتبرحون تتفسحون في البيت وتاكلون وتشربون وهي بعدين اعطيك راتب. في موقف قدر ذكرته لي نرفزني. امها لما اعطتك فلوس هديه ايش سوت؟ اخذتها منك، شالت منها الفلوس قالت اعطيني اوزيها. الله يعني يلعنك. انت بحاجه ال 50 ريال هذه؟ يعني يا ناس اتقوا الله، بلاش يعني الكلام هذا لكل انسان يجيب مساعده. بلاش تكرهون الدول فينا، تقولون ليش يهربون، تقولون ليش يضربون عيالنا، ليش يستبعدون، ليش يستندلون. انت ما جبتيها تستعبدينها وتضربينها. خافي الله فيها زي ما تخافين الله في عيالك، في اهلك، في ناسك، في نفسك. يعني انا صراحه شدني الموقف. اخذتها امس من شركه ايواء، قعدت معاها سمعت المدام كلمتها لا وانها ظالمه وانها ضربتني وانها البنت قاعده تبكي. قالت كل هذا يا مدام ما سويته. والله العظيم حرام اللي يسوونه. إنا لله. تروحين تدعين عليها باسم شرطه
يوم قلت لها وريني البلاغ قالت لا اني تنازلت. كيف تنازلتي؟ اصلا الشرطه مو راح يسكت عنها لو كان فيها اصابه صح. او انها مؤذيتها، راح يجيها بلاغ. صح. واللي قدامي مسكينه فتشت جوالها ما فيه ولا شيء. تدعين عليها ظلم عشان ما تعطينها راتبها؟ جعل اللي يحد لهم ما يحدنا. راعوهم يا ناس واتقوا الله فيهم، والله العظيم شيء لا يرضي الله ولا رسوله، سواء مسلمة ولا غير مسلمة. ما يجوز التحقير ومعاملة الناس بالطريقة هذه بالظلم. والله إني يمجمّر عرب مرة يا ربي الله يساعدها يا ربي እንደዚህ ልክልካቸውን የሚነግር ይሄ እኮ ነበር የጠፋው። ምንድነው ያነሳት ወደ አጭሩ ስነግራችሁ ሰራተኛዋ 2000 ብር ደሞዟን አረቧ ቀምታታለች፣ አልሰጠቻትም። አንዳንድ ጊዜ ደሞዛችሁን ሲያቆዩባችሁ ተቀበሉ ወይም ደግሞ ወደ መፍትሄ ግቡ ያገሬ ልጆች። ምክንያቱም እነሱ ብሩ ሲቆይባቸው ይረሱታል። ከዛ ምን ጠየቀቻት መሰላችሁ? ምግብ ሲሰጡሻል ገዝተው ሲያመጡት ብስኩት ምናምን ይሰጡሻል ስትል አይ አይሰጡኝም አለች። ብዙዎቹ ማይ ሐሱን ይሮህ ከውጭ ምግብ ያዛሉ ለራሳቸው ይበላሉ። ሽታው ጨጓራሽ በሽታ ነው የሚያመጣው። በቃ ይሸትሻል። ሲሸት ደግሞ ምግብ ለምን እንደሆነ አላውቅም። ያኔ ሱብሃንአላህ ነፍስያሽ የውጭ ምግብ ሽታው በቃ እንድትበይ ነው የሚያደርገው ነው። እነሱ ግን ላ ማይህመው እና ባሪ አይደሉም እኮ ሰው ናቸው ነው የምትለው። ከዛ ምን አለቻት? ለምን ገንዘብ አልሰጠሻትም ብላ ስትጠይቅ ምንድነው ያለችው? ደበደበች ብላ ለፖሊስ ተናገረች። ውሸቷን ምንም አልደበደበቻት። ከዛ ክሰሺ የመታችብሽ ሁሉ ነገር ይወጣል ስትባል እኔ ይቅር ብያታለሁ አለች። ውሸቷን ማለት ነው ያችኛው አረብ ውሸቷን እኔ ይቅር ብያታለሁ አለች። ሰራተኛይቱ ደግሞ እኔ ምንም ነገር አላደረኳትም ገንዘቤን አልሰጠችኝም ስጪ ስላት ደበደበችኝ አለች። እና እንተበው ያገሬ ልጆች ተጠንቀቁ። ያን ዶር ካልሰጧችሁ ምን እኛ ለባርነት አይደለም የመጣን መስራት ስለምንችል ሰርተን ለመለወጥ ብቻ ነው። ጥንቃቄ ያረጋችሁ። አንድ ሴታችንም እንደዚሁ ይችኛዋ ታሪኳ በአረበኛ ነው የተወራው፣ ነገር ግን ይችኛዋ ደግሞ በአማርኛ ነው። ብዘብጥ ስሟት። ሃይ ወንድሜ ሰላም እንዴት ነህ? እኔ ደህና ነኝ። ለንስር ጀማዓ የተላከ ሚሴጅ ውስጥ ያለሁኝ መዳውኔ ጋር ስምምነት ነበርኩ። ምንም ችግር የለም። መጀመሪያ ላይ ይሄ ችግር ሊፈጠር የቻለው ስልኬን ጠልፈውት ነው። መጀመሪያም ጠልፈውት ነበር፣ አሁን ግን እንደ አዲስ ጠለፉብኝ። ከዛም በኋላ አየሁትና እኔ አልተናገርኩም። ሳያው ሲስተም ውስጥ እንዳስገቡት ሰው ደውል አደረጉት ወደ እኔ። ሁሉን ዘጋጉብኝ። ተጠልፏል። ኮሜንትም እንዳልጽፍ ሁሉን ዘጋጉብኝ። ሁሉን ዘጉብኝ። ኦኬ የሙስተሽፋው ወይ ሐኪም ቤቱ ድምጽ ስለሚረብሽ እኔ ልንገራችሁ። ሁሉን ነገር ዘጉባት፣ ስልኳን ጠለፉባት። ገባችሁ? ከዛ ስልኳ ከተጠለፈ በኋላ እሷ የምትጽፈውን ኮሜንት ምናምን ያያሉ። በዚህ የተነሳ ነገሩ እየጠና ሲመጣ ስልኳን ቀምተው ባዶ ቤት ይዘጉባታል፣ ይደበድቧታል። ባዶ ቤት ዘግተው ሲደበድቧት ግን ልጅቷ በጣም ጎበዝ ስለነበረች ምንም አይነት መውጫ የለም፣ ምግብም የለም። በጣም እየተሰቃየች ነበር። ምን አደረገች? በሹባክ ማለት ነው በመስኮት ትከፍትና እሪ ትላለች። እሪታዋን የሰማው ጎረቤት መጥቶ የተወሰዷት ፖሊስ ጣቢያ ፖሊስ ነው። ፖሊስ ጠሩ ጎረቤቶቹ። ፖሊሶች መጥተው ደግሞ ሆስፒታል ወሰዷት። አሁን ሆስፒታል ውስጥ ነው ያለችው። ማንም መጥቶ አልጠየቀኝም። ምግብ ምንም ያው የሙስተሽፋ ያመጣሉ፣ ግን ጤነኛ መሆኗን ካረጋገጡ በኋላ ውጪ ነው የሚሏት። እና ልክ የዛችኛዋ ታሪክ በአረበኛ ነው፣ የዚችኛዋ ታሪክ ደግሞ በአማርኛ ነው እንጂ ተመሳሳይ ነገር ነው። አንድ አረብ አይደለም፣ ሁሉም አረቦች ናቸው እያደረጉት ያሉት። የኛ ዜጋ ብቻ አይደለም፣ የሌሎችም ዜጋ። ሹፍ አሁን እቺ ባንግላዴሽ ናት። ሹፍ ايش في مشكله؟ ليش ما بشوف؟ ها؟ ليش ما بشوف؟ وين؟ ما يبغى شغل غلط؟ ها؟ طيب توك الحين يجي واحد. ليش؟ ما يبغى شغل غلط؟ ايش مشكلة؟ طيب توك الحين يجي واحد يوم. ها؟ ايش مشكلة؟ ها؟ هذه شغالة يا محمود. امس كويسة. هذه شغالة يا محمود.
امس كويسه واليوم تغير الوضع من الساعه تقريبا 3 العصر الى الان. تخيلوا የዋጋር وقفت قالت ما በፊት 3 ሰራተኛ 4 ሰራተኛ የሚሰራው خليها عندك تمጣ خلاص ያለችበት የችግር ህይወት መታዘያ ፈርደም ትጋት ብዙ ሰራተኛ የሚሰራው ለአንድ ሰራተኛ ሲያደርጉት አዲስ ነው ቋንቋ ሌላ ባህል ሌላ ስታየው በፈረስ የማይዘለቅ ነው እንኳን በዚች በቀጫጫ ሰውነቷ እሪያለች በቃ ለቢሮዋ ደውሎ እንደማሰራ ላሳይሽ ሊሄድ ነው የምትለው ምንም መስራት አትፈልግም ሌላ ቪዲዮም አለ ሹፉ ابغى اتكلم بنجلاديش ما في مشكله اتكلم بنجلاديش بس ليش ما تبغى شغل الحين ليش مشكله؟ ماما تعبان يا ساتر اني وندوش يعني ما تبغى شغل تبغى تروح بنجلاديش she don't want to work she want to go Bangladesh طيب ምን ያርጉ طيب እናቴ ታማለች ሁሉም ነው አባቴ ታማለ ሁሉም ነው ብለው የሚያስቡት ማለት ነው ከዛ ይሄ ሁሉ ጫናና መከራ ሲደርስ መጨረሻ ላይ ምንድነው የሚያረጋቸው ማባሪፍ ዩቲዩብ ይፍቀዳ ላይ ቪዲዮ ካንት ከከለከለ በኋላ ልቆርጠው ይችላል ለማንኛውም እዩትና እኔ ታሪኩን እነግራችኋለሁ ህፃን ልጅቷን ኩርሲ ጋር አስቀምጣታለች ከኩርሲው ላይ እያነሳች ነው የምታፋጣት ድምጹ ሳይለንት እናድርገው የህፃን ልጅ ለቅሶ ምናምን አይፈቅድ ይችላል እያነሳች ታፈርጣታለች ቁጭ ታረጋትና ግፍትር ታረጋታለች በቃ ይሄኛው ኩርሲ ላይ ያለው ልጅ ሲያይ ሳመችው መሰለኝ ወለ ነከሰችው ማባሪፍ ብቻ ፊቱን አዞረች እሽሻለች እንደማባበል ኩርሲው ላይ ያስቀመጠቻት ያው ከዛ ታፈጋታለች መልሳ ሹፍት አያችሁ ምን ያህል አሁን ዲዊ ህፃን ልጅ ላይ እንዴት አታዝንም ወይ ምናምን ትላላችሁ አይደል ሰው የሆነ ሰው አይደለም የነሱ ከመክፋታቸውና ከመበደላቸው የተነሳ እኛ እየረሳን ነው የምንሄደው ውስጣችን ያለ ሰላም ኸይር ማሰብ እየጠፋ ነው የሚሄደው خلاص አሁን እቺ ምን ያህል ብትበድላት ነው እንግዳዝች በሬ አናት እቺ ጻል ያይኒ ምንም የምታውቀው ነገር የላት እሺ ዘንባ ግን የእናቷና የአባቷ በተለይ ወንዶቹ ሰራተኛ አልሰራም ምናምን ብላ ወንዶቹ ሲናገሩ እኔ ደሜ ነው የሚፈራው በቃ ራሴ መቆጣጠር ያቅተኛል ንጫቸው ነው የሚል كيف يا عمري شفتوا ራሳቸው በሚያመጡት ነገር ራሳቸው ላይ ይወርቃሉ ቪዲዮና በዛባችሁ ሀባይ ቀልቢ ኢንሻአላህ በሌላ ቪዲዮ እንገናኛለን በውስጥ ለምትልኩልኝ ይሄንን ስሪው ሰዎችን ይጠቅማል ያስተምረናል አዲሶችን ምናምን ያላችሁ ስለምትልኩልኝ በሙሉ ከልብ አመሰግናለሁ ጀዛኩሙላሁ ኸይረን ሰላም አለይኩም ወራህመቱላሂ ወበረካቱ በሌላ ቪዲዮ እንገናኝ أتمنى أن تكونوا في تمام الصحة والعافية لا تنسوا الإعجاب بالفيديو ومشاركته مع الأهل والأصدقاء